አቃላይ ስትመለከተው የዛሬው ጨዋታ ላይ እኔ አሁን እነ ጃክ ግሪሊሽ ዩናይትድን የመረበሽ አቅም አላቸው ዩናይትድ ሚታማው የመስመር ተከላካዮቹ አሁን ዛሬ በዛሬው ጨዋታ ላይ ሮብን አሞሪም አማድን የፊት ዊንግ ከክንፍ ተጫዋች ፍላንክ ላይ እንዲጫወት ነው ማድረግ ያለባቸው እንጂ ከሶስተኛ ተከላካይ ጎን በአምስት ተከላካይ ስትጫወት የተከላካዩን ኮሪደሩን እንዲይዝል ማድረግ የለባቸው ዛሬ ይሄን ካደረጉ ሉዝ ሊያደርጉ ይችላሉ ይሄን ካደረጉ ለምን መሰለ አሁን ትክክለኛ ቦታው አማድ የፊት መስመር ተጫዋች የክንፍ የቀኝ የፊት መስመር ተጫዋች ሶ እያስገደዱት ጥሩ ሊንክ አፕ እንዲመጣ ጥሩ ማጥቃቱ ከፍ እንዲል እሱን ከኋላ አድርገው ከኢምቦሞ ጋር ነው የሚያጣምሩት እና በጣም ፍሎ አሪፍ ነው ግን በመከላከል ሁኔታ ላይ ግን ሲታማ ማንቸስተር ዩናይትድ በደል ሲደርስበት ተመለከታለ በአማድ ሶ በዚህኛው ጨዋታ ላይ ለነግሪሊሽ እድል መስጠት የለብህ ለነግሪሊሽ እድል በዛም በኩል የሚያጠቀው የኤቨርተን ተጫዋች ጥሩ ላይ ሆን ይችላልና መስመር ተከላካዮቹ ላይ እኔ አሁንም በጣም ዳውጣለኝ በጣም በአማድ ነው ያው ያለ ቦታው ነው የሚጫወተው ግን በዶርጉ በመከላከል በዳሎ በማጥቃት ረገድ ላይ ይሻላሉ እንጂ ሁለቱም እንትን ምትላቸው አይደለምና ባይዘው ሶፊያውን ዛሬ ሮብን አሞሪም አይ ቲንክ 54ኛ ጨዋታቸው ነው መሰለኝ ዛሬ 54ኛ ጨዋታቸው መሰለኝ የሚያደርጉት እና ኖ 55 ነው ዛሬ 55 ነውና ንጻሬውን ስትመለከተው የማንቸስተር ዩናይትድ አሰልጣኞች በመጀመሪያ 54 ጨዋታዎች ያላቸውን የማሸነፍ ንጻሬ ስትመለከት ማን ይመስላል አንደኛ ከፈርጉሰንም ከቫንሃልም ከሞሪኒዮም ከኦሌም ከአሞሪምም ማን ይመስላል በዊኒንግ ሬት በ54 መጀመሪያዎቹ ጨዋታዎች በ55 ጨዋታዎች ማን ይመስላል ኦሪጂናል ሶርሻይ ማለት እንዴ አስቂኙ አሰልጣኝ አርኔ ስሎት ወይም ኤሪክ ቴን ሃግ አልጠራልኝማ አልጠራው እና እሱ እንደሆነ አንተራለው ግን ከሱ ቀጥሮ ኦሌ ናቸው የሚሆኑት ሞሪኖ ራሱ አራተኛ ነው የሚገርም ነገር እና እኔ መገርሙኛል እና አሞሪምና ፈርጉሰን ዝቅተኛ ናቸው አሁን ኤሪክ ቴን ሃግ የመጀመሪያ 54 ጨዋታዎቹን በማንቸስተር ዩናይትድ ቤት ሲጫወት ሸውዱናል እኮ 36 ማሸነፍ 66.7 ዊኒንግ ሬት ነበር አንደኛ ነው ከሁሉ አጀማመር ነው እንዴ እየሸወደን ፖስት ማችና ፕሪማቹ ከዛ ጆዜ ሞሪኒዮ በመጀመሪያ 54 ጨዋታቸው 33 መራግብሮችን አሸንፈዋል 61.1 ዊኒንግ ሬት ነበራቸው ሉዊስ ቫንሃል የመጀመሪያ 54 ጨዋታዎችን በማንቸስተር ዩናይትድ ቤት ሲመሩ 30 ጨዋታዎችን ድል አድርገዋል 55.6% የማሸነፍ ንጻሬ አላቸው ከዛ ቀጥሎ አራተኛ ደረጃ ላይ ኦሌ ጉናር ሶልሻየር ነው 27 ጨዋታዎች ከመጀመሪያዎቹ 54 መራግብሮች ድል አድርገዋል 50% የማሸነፍ ዊኒንግ ሬት ነበረው ሰር አሌክዛንደር ቻትማን ፈርጉሰን አምስተኛ ደረጃ ላይ በኤሪክ ቴን ሃግም በሞሪኒዮም በቫንሃልም በኦሌም ተበልጠው በመጀመሪያዎቹ 54 ጨዋታዎች የሰር አሌክዛንደር ቻትማን ፈርጉሰን የማሸነፍ ንጻሬ 46.3% ነው ያሸነፉት የጨዋታ ቁጥር 25 ነው ከሳቸው ቆጥለው በመጀመሪያ 54 ጨዋታዎች በማንቸስተር ዩናይትድ አሰልጣኝ ቤት ውስጥ 21 ጨዋታዎችን ድል አድርገዋል ሮብን አሞሪም which is 38.9% የማሸነፍ ንጻሬ ያላቸውና ስትመለከተው እነ ኤሪክ ቴን ሃግ ያላቸው መጀመሪያ ጅማሩ በጣም ቻምፒየንስ ሊጉንም ያስገኙ ይመስላል እኮ አሁን ፕሪሚየር ሊጉንም ያስገኙ ይመስላል ግን የኋላ ደግሞ ውጤታማ እንደማይሆኑ ተመልክተናልና ዛሬ ከባድ ጨዋታ የመስመር ተከላካዮቻችን የሚወስኑት መርሃ ግብር ነው ብያስባለሁ የማንቸስተር ዩናይትድ የመስመር ተከላካዮች የሚያደርጉት ነገር ነው ኢምቦሞ ይሰለፋል መሰለፍም አለበት ግን አማድን ተከላካይ ማድረግ የለባቸውም ዛሬ የሚል ሐሳብ ያለኝና ፌስ እንዳያደርግ የማጥቃት መንገዳቸው በጣም ጥሩ ነው በኤቨርተን በኩልና ማንቸስተር ዩናይትድ አይሸነፍም ሆፕፉሊ ይሸነፋል ብዬ አላስብም እና ግን ዩናይትድ ደግሞ አንዱ ጥሩ ጎን ምንድነው ሽንፈቶችን አሁን ከረፍት በኋላ ብዙ ጎል ይቆጥርበታል በፕሪሚየር ሊጉ ከረፍት በፊት ጎል ያስቆጥራል ግን ሽንፈቶቹን ደግሞ ወደ አቻነት ቀይረዋል በተለይ ከ80 ደቂቃ በኋላ ያደረጋቸውን ጨዋታዎች ካለፉት 4 ጨዋታዎች 3ቱን ቀይረዋል ወደ ድል መጥቷል በኖቲንግሃሙ ወደ አቻነት መጥቷል በኖቲንግሃሙ በቶተንሃምም ጨዋታ ወደ ድል ባይመጣም ወደ አቻነት አይሸነፍም ብለህ እንድትናገር ያደርጋልና ዛሬም ይሄ የምጠብቀው ነገር ነው የመስመር ተከላካዮቹ ግን በጣም ኃላፊነት መውሰድ ያለባቸው መራግብ ይሆናል ብዬ አስባለሁ ሶፊ አንተ ሐሳቦችን አስቀጥል ማንቸስተር ዩናይትድ ከኤቨርተን ቆንጆ ተጠባቂ ጨዋታ ነው የዛሬው ጨዋታ ሁለቱ ቡድኖች የሚያከናውኑት ፍልሚያ አሪፍ ጨዋታ ምን መለከት ይመስለኛል ዴቪድ ሞይስም እንደ ሻንዳይ ቻይና ቡድን አይደለም የሚከላከል ቡድን አይደለም የሚሰሩት ሞር ኮምፒቲቲቭ የሆነ የሚጫወት ቡድን የሰሩ አሰልጣኝ ከመሆናቸው ጋር ተያይዞ